የመጨረሻው ጥርስ ወይም ደግሞ ዊዝደም ጥርስ ብዙ ጊዜ ሌት ሆኖ ወይም ደግሞ እድሜያችን ከገፋ በኋላ የሚበቅል ጥርስ ነው። በባህሪው በጣም አስቸጋሪ ከመሆኑ የተነሳ ምናልባትም በበቂ ሁኔታ ላይበቅል ይችላል። እንደዚሁ ደግሞ ሙሉ ለሙሉ ተቀብሮ ሊቀር ይችላል። ይሄ ደግሞ በተለይ ትንንሽ መንጋጋ ያላቸው ሰዎች ወይም ደግሞ የመንጋጋ አጥንታቸው በጣም ትንሽ ከሆነ ጥርሱ ተቀብሮ ሊቀር ይችላል። በተለይ ሙሉ ለሙሉ ካልተቀበረ የህመም ስሜት የማምጣት እድሉ በጣም ሰፊ ነው። እንደዚሁም ደግሞ አፍ ለመክፈት በየጊዜው የማስቸገር ሁኔታዎችን ሊፈጥር ይችላል። እንደዚህ አይነት የጥርስ ምልክቶች ወይም ደግሞ የህመም ሁኔታዎች ሲኖሩ የራጅ ምርመራ ማድረግ እንደዚሁም ደግሞ ጥርሱን ከዛ ቦታ ላይ ማስነሳት ያስፈልጋል። ለበለዚያ ጎን ያለውን ወይም ደግሞ ቀጥሎ ያለውን ጥርስ በቀጥታ የመብሳት በቀላሉ ዴንታል ኬሪስ ወይም ደግሞ የጥርስ መቦርቦር የማምጣት እንደዚሁም ደግሞ መጥፎ ሽታ ወይም ደግሞ መጥፎ የአፍ ጠረን ከዛ ቦታ ላይ በቀላሉ ሊከሰት ይችላል። ይህንን ለማስወገድ ጥርሱን በሐኪም ምርመራ ካደረጉ በኋላ በበቂ ሁኔታ ቦታ ከሌለው እንደዚሁም ደግሞ ማይጠቅም ጥርስ ከሆነ ማስነቀል ያስፈልጋል። የመጨረሻው ጥርስ ወይም ደግሞ ዊዝደም ጥርስ ብዙ ጊዜ ሌት ሆኖ ወይም ደግሞ እድሜያችን ከገፋ በኋላ የሚበቅል ጥርስ ነው። በባህሪው በጣም አስቸጋሪ ከመሆኑ የተነሳ ምናልባትም በበቂ ሁኔታ ላይበቅል ይችላል። እንደዚሁ ደግሞ ሙሉ ለሙሉ ተቀብሮ ሊቀር ይችላል። ይሄ ደግሞ በተለይ ትንንሽ መንጋጋ ያላቸው ሰዎች ወይም ደግሞ የመንጋጋ አጥንታቸው በጣም ትንሽ ከሆነ ጥርሱ ተቀብሮ ሊቀር ይችላል። በተለይ ሙሉ ለሙሉ ካልተቀበረ የህመም ስሜት የማምጣት እድሉ በጣም ሰፊ ነው። እንደዚሁም ደግሞ አፍ ለመክፈት በየጊዜው የማስቸገር ሁኔታዎችን ሊፈጥር ይችላል። እንደዚህ አይነት የጥርስ ምልክቶች ወይም ደግሞ የህመም ሁኔታዎች ሲኖሩ የራጅ ምርመራ ማድረግ እንደዚሁም ደግሞ ጥርሱን ከዛ ቦታ ላይ ማስነሳት ያስፈልጋል። ለበለዚያ ጎን ያለውን ወይም ደግሞ ቀጥሎ ያለውን ጥርስ በቀጥታ የመብሳት በቀላሉ ዴንታል ኬሪስ ወይም ደግሞ የጥርስ መቦርቦር የማምጣት እንደዚሁም ደግሞ መጥፎ ሽታ ወይም ደግሞ መጥፎ የአፍ ጠረን ከዛ ቦታ ላይ በቀላሉ ሊከሰት ይችላል። ይህንን ለማስወገድ ጥርሱን በሐኪም ምርመራ ካደረጉ በኋላ በበቂ ሁኔታ ቦታ ከሌለው እንደዚሁም ደግሞ ማይጠቅም ጥርስ ከሆነ ማስነቀል ያስፈልጋል።